በቃ ግሎሲብ እናስፈጽመዋለን ማታ ማታ። ግሎሲብ? አዎ። ሁሉ ጊዜ ማታ ማታ? አዎ። አንዳንዴ አልፎ አልፎ አሁን ንሳ ገባ ምን ለቀን ባዶ ነው ያደረግነው። ባዶ ነው ያደረጋችሁት? አዎ። ምኑን ባዶ አደረጋችሁ? ሁሉ ነገሩ። ስንት አመቱ ነው? 13። የሱ መንፈስ እዚህ ተይዞ ተናገረ እንጂ ቤት ያለው የእናንተ ልጆች ምን እንደሚሰሩ አታውቁ። በራቸውን ዘግተው ስልክ ይዘው ምን እንደሚሰሩ በክፍላቸው ውስጥ አታውቁ። ይበላሉ፣ ይጠጣሉ፣ ይወጣሉ፣ ይገባሉ፣ ይማራሉ። ከጀርባ ያለውን ነገር አታውቁ። ልጆት ቤት ውስጥ ምን እንደሚሰራም አያውቁ። እኔ አላቅም። ያው እኔ ወጥቼ ማታ ነው የምገባው። ያው ቤት ውስጥ ከእናቱ ጋራ ቦክስ ካልገጠምኩ ነው የሚለው። እኔ አላቅም። ያው እኔ ወጥቼ ማታ ነው የምገባው። ግን ከእናቱ ጋር የሆነ ነገር ሲናገር እናትህ ናት ጓደኛህ አይደለችም የሚል ነገር እናገራለሁ። እናቱ ላይ በጣም ነው እንዳንበሳ ነው የሚያደርገው። በጣም ይቆጣል። ቦክስ ሊገጥማት ነው የሚፈልገው። ቤቱን ሁሉ ማሸጥ ነበር። ቤቱን እንዳይሸጥ መብርሃን ከልክላ ወዳ ነበረበት ሁሉ ከሰው ወስዳ ዘጋችለት። አሁን በቃ ስራውን አሁን ልናደርግ ነው። ግን እመቤት ይዘዋለች። እስካሁን በመብርሃን ስም ነው የተያዘው። የምን መተት? የሰው በቃ ኑሮ እንዳይኖረው እጅ እንዳይኖረው ህይወት እንዳይኖረው ብለን በቃ ሲወጣ ሲገባ መብርሃን ነው የሚለው። እሷ ይዘዋ ነው ያለ ነው። መተቱ ስንት አመት ነው? መተቱ እንኳን አንድ 6 አመት 7 አመት ነው የሚሆነው። አንድ 6 አመት 7 አመት ቀለል አድርጎት። ምንድን ያለው? አይነ ጥላ ገርጋሪ አይነ ጥላ። እሺ። ዝሙት መንፈስ? የዝሙት መንፈስ? አዎ። ሌላስ? ሌላ ሴት አይነ ጥላ። ሴት አይነ ጥላ። ሌላስ? በቃኛ ነን። ምንድነው የምታደርጉት? ልጁን ባዶ ነው ያደረግነው። ባዶ ነው ያደረጋችሁት? አዎ። ምኑን ባዶ አደረጋችሁ? ሁሉ ነገሩ። ስንት አመቱ ነው? 13። 13 አመቱ። እሺ። ስንት ያ ክፍል ነው? 7። ሌላ ምንድነው የምታደርጉት? በቃ ግሎሲብ እናስፈጽመዋለን ማታ ማታ። ግሎሲብ? አዎ። ሁሉ ጊዜ ማታ ማታ? አዎ። አንዳንዴ አልፎ አልፎ አሁን ንሳ ገባ ምን ለቀን ግሎሲብ ካስጀመራችሁ ስንት ጊዜ ሆናችሁ? አሁን 3ኛ አመታችን ነው። 3ኛ አመታችን? አዎ። በ10 አመቱ ነው ያስጀመራችሁት? በ11 ወይ ጉድ! አይ ልጆች አሉ ይባላሉ እኮ የሉም። አሁን የ11 አመት ልጅ ሰውነቱ ለፍትወትም አይነሳም፣ አይታዘዝም፣ የፍትወት ስሜትም አያውቅም። የዝሙት አጋንንት አይነ ጥላ ካለ ግን ያለ እድሜው እንዲያስብ ያለ እድሜው ኃጢአት እንዲሰራ እንዲተገብር ያደርገዋል። በነገራችን ላይ እንደዚህ አይነት ነገር ስትሰሙ ልትደነቁ አይገባም። እኛ በአገልግሎት ስለለመድነው ነው። እናንተ ድንገት ስለሰማችሁ ነው። የሱ መንፈስ እዚህ ተይዞ ተናገረ እንጂ ቤት ያለው የእናንተ ልጆች ምን እንደሚሰሩ አታውቁ። በራቸውን ዘግተው ስልክ ይዘው ምን እንደሚሰሩ በክፍላቸው ውስጥ አታውቁ። ይበላሉ፣ ይጠጣሉ፣ ይወጣሉ፣ ይገባሉ፣ ይማራሉ። ከጀርባ ያለውን ነገር አታውቁ። ብዙ ሰው ልጆቻቸው ከወላጆች ጋር ነው ያሉት፣ ግን ከወላጆቹ ጋር የሉም፣ ተነጥቀዋል። የቤት ውስጥ እያሉ የሌሉ እዛው ቤት ውስጥ ሆነው የጠፉ ብዙ ህፃናት አሉ። እሺ። ከማን ጋር ነው የመጣው? ከአባቱ ጋር። እሺ። አይነ ጥላው ስንት አመት ነው? አብረን የተወለድኩት። አብረን የተወለድከው? አዎ። የዝሙት አጋንንት በምን ገባበት? በመተት። እሺ። ገርግር አይነ ጥላውስ ምንድን ነው የምታደርገው? ምንም ያጠናል፣ ይሰራል፣ ባዶ። እግዚአብሔር ባርኮት። የእርሶ ልጅ ነው? አዎ። አዎ። እንግዲህ ክፉ መንፈስ ልጆትን ምን እንዳደረገው አዩ? አውቄያለሁ። ያው ቤት ውስጥ ከእናቱ ጋራ ቦክስ ካልገጠምኩ ነው የሚለው። ንስሐ ከወሰደ በኋላ ያወጣል። ልጆት ቤት ውስጥ ምን እንደሚሰራም አያውቁ። እኔ አላቅም። ያው እኔ ወጥቼ ማታ ነው የምገባው። ግን ከእናቱ ጋር የሆነ ነገር ሲናገር እናትህ ናት ጓደኛህ አይደለችም የሚል ነገር እናገራለሁ። እናቱ ላይ በጣም ነው እንዳንበሳ ነው የሚያደርገው። በጣም ይቆጣል። ቦክስ ሊገጥማት ነው የሚፈልገው። እሺ። አንተ አይነ ጥላ ማን ነው ከእናቱ ጋር የምታጣላው? እኔ ነኝ። ለምን ነው እናቱ ጋር የምታጣላው? ምን ትሰራለች እናቱ? ምን ትሰራለች እናቱ? እንዴት ምን ትሰራለች? በቃ አንፈልጋትም። ልጇ እኮ ነው። አይ እሱም መግደል ነው የምፈልገው። ከአባቱ ጋር ምንድን ነው የምታደርገው?
በቃ አባቱን እንዲጠላ ነበር ያደረግነው። ግን አሁን አመለጠን። ንስሐ ይገባል፣ ይጸልያል። ሰይፈ ስላሴ አሁን ጀምሯል። መዝሙረ ዳዊት ጀግና መዝሙረ ዳዊትም ሰይፈ ስላሴም ይጸልያል። አዎ ይጸልያል። ከእርሶ ጋርም ያጣለዋል። አይኔ ጋር እንኳን ብዙ እንትን የለውም። እኔ እመቤቴን ስለምጠራ ብዙም እንትን አያደርግም። አሁን መልከ ዑራኤል ጎናችን ዑራኤል ቤተክርስቲያን አለ። መልከ ዑራኤል ድገም እያልኩ ደግማል። ጥሩ ነው። አሁን እግዚአብሔር ይመስገን ከእናቱ ጋርም አሁን በቃ የሆነ ነገር ትናገርም እንደ ድሮ አያደርገውም። አሁን ሰላም አለው። በጣም ለውጥ አለው። እግዚአብሔር የተመሰገነ ይሁን። አይነጥላ ና እስኪ ለምንድን ነው ግሎሲ የምታስፈጽሙት? በመተት ነው። ገባኝ። ለምንድን ነው የምታስፈጽሙት? ዲያቆን ነበር የሚሆነው። እሺ በቃ ተመተተበት። በቃ እንደዚህ ሽባ አደረገኝ። ዲያቆን እንዲያው ነው የምትፈልጉት? ለዛ ነው ግሎሲ የምታስፈጽሙት? በጣም ያሳዝናል። ወንዶች ግሎሲ በምትፈጽሙ ስለዚህ ጉዳይ በሰፊው አስተምሬበታለሁ፣ ተናግሬያለሁ። መድገም አያስፈልግም። ግን ጥቂት ነገር ብቻ ልንገራችሁ። ግሎሲ በምትፈጽሙት አንድም በዝሙት አጋንንት ነው፣ አንድም በአይነ ጥላ ነው። በተለይ ደግሞ ወንዶች ላይ ሴት አይነ ጥላ ካለች ሴት ታሳስባለች፣ ታስመኛለች፣ ከሴት አታገናኝም። በግላችሁ ግሎሲ ብትፈጽሙ ነው የምታረገው። ከዛ በኋላ ዘራችሁን እንደ ግብር ነው የምትወስደው። ያንን ከለመደች በኋላ አትተዋችሁ። ክፋቱ ደግሞ ምናልባት ግሎሲቡን እንደምንም ተቋቁማችሁ በጸሎትም ታግላችሁ ብትተውት ሌሊት እየመጣች በውን የማትሰሩትን ተኝታችሁ እንድትፈጽሙ ታረጋለች። ብዙ ሰው በግሎሲብ ይፈተናል። በነገራችን ላይ ጎግል ላይ ገብታችሁ ሪሰርች ብታረጉ ታገኛላችሁ። በዓለማችን ላይ 90% ወንዶች ግሎሲብ ይፈጽማሉ ይላል። ይሄንን በሰፊው ጽፌበታለሁ፣ አስተምሬያለሁ። በህይወት ዘመናቸው ወንዶች አንድ ጊዜ ግሎሲብ ይፈጽማሉ ቢያንስ ይላል። ከዛ ውጪ ግን 90% በዚህ ይጠቃሉ፣ የዚህ ክፉ ድርጊት ሰለባ ይሆናሉ ይላል። የ13 ዓመት ልጅ ግሎሲብ ሲፈጽም ሊደንቀን አይገባም። አጋንንቱ ከዛም የበለጠ ሊያደርገውና ሊያስደርገው ይችላል። ደግነቱ ግን እግዚአብሔር ይመስገን ኪዳነ ምሕረት ክብር ምስጋና ይድረሳት ይኸው ተይዞለታል። ዳዊት ይጸልያል፣ ሰይፈ ስላሴ ይጸልያል። ሌላስ? መልከ ዑራኤል እንደው መጨረሻ ምን ታረጉት ነበር እንደዚሁ ብትቀጥሉ? አረ በቃ ልንገለው። እሺ በቃ ሊሞት ትንሽ ሲቀረው ነው ንስሐ የገባው። አመለጠን። ልትገሉት ነበር? ትምህርትም አታስተምሩትም? አይገባውም። ደነዝ ነው የምናደርገው። እናቱ ደደብ ትለዋለች። እሺ በቃ ደስ ይልሃል እንደዚህ ሲባል? ደደብ ሲባል ደስ ይልሃል? ቀላል እንዴት ደስ እንደሚለኝ። ይሄ ቀብራራ ነው። በል ተንበርከክ በል ጥራ። በስላሴ ስም በሉ። ስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲተ አምላክ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ዑራኤል ስም፣ ሴት አይነ ጥላ ወንድ አይነ ጥላ የዝሙት አጋንንት ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን አይምሮን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 የጮህ እናውጡ ቶሎ በል። ኪዳነ ምሕረትን አመስግኑለት። ገና ብላቴና ነው። እግዚአብሔር ይባርክ። ተው ደህና ነህ? ደህና። ማን ነው ስሙ? ኢዮስያስ። ትምህርት አይገባህም? ያስቸግርሃል? መጥፎ ነገር የሚያሰራሃል? እግዚአብሔር ይመስገን እንኳን ኪዳነ ምሕረት ገላገለች። ያለ እድሜ ነው ብዙ ነገር ሲያሰራ ሲፈትን የነበረው። እመቤታችን ገላግላለች። አይዞህ በርትተህ ጸልይ፣ ትምህርትን ተማር። ችግር ካለና ስልክ እሰጥሃለሁ። እንደዚህ አይነቱን መንከባከብ መምከር ሀገርንም መታደግ ነው። ምክንያቱም እንደዚህ አይነት ህፃናት ወጣቶች ለቤተ ክርስቲያንም ለሀገርም ተስፋ ናቸው። ግን ክፉ መንፈስ እድላቸውን ራያቸውን ተስፋቸውን ስለሚያውቅ ነጋቸውን ስለሚያውቅ በእንደዚህ ነው የሚያበላሸውና የሚያስቸግር ነገር ካለ ስልክ አለ ወንድሜ እሰጥሃለሁ፣ ትደውልልኛለህ፣ መክርሃለሁ፣ አናግርሃለሁ። ከኔ ጋር ልጅና አባት ሆነን እንቀጥላለን። እሺ ምንም ችግር የለም። ኪዳነ ምሕረት የመጨረሻ ታድርግልህ። ደስ አለ አባትየው? በጣም
ወራንተን ማስተምራቸው ነው አቡነ ጎርጎርዮስ ማስተምራቸው ነው እዚህ ተምኖረው እና በቃ ከባድ ነው ለኔ እኔ ምን የተናውቀው እንዲያድጉልኝ የዘመኑ ፈተና እንዲያልፉልኝ ነው የምፈልገው እና በቃ በቋንቋ ጎበዝ ነው ትንሽ ሆኖ ራሱ የሚጽፈው ጽሁፍ የሚያነበው ሲናገር ኦሮምኛ አይችልም ግን ኦሮምኛ ቢሉት እንደ አንድ በጣም ኦሮምኛ እንደተማረ ሰው ነው የሚያነበው እንግሊዝኛም ሲል በጣም ጎበዝ ነው እሱ ሁሉ ጠፋ በቃ ቤት ውስጥ ብጥብጥ ረብሻ ብቻ ሆነ ከዛ በኋላ በቃ ምንም ማድረግ አልችልም ብዬ እንትን አልኩኝ መብርሃን መቼስ መንገድ አላት ሰው ሲናገር ሰማን አንድ ዘመን ነው እስቲ ጋራ ተክለ ሃይማኖት ውጡ አሉን እዛ ሄድን ማይጋስኔር ንስሐ አስገቡት በንስሐ ከዛ በኋላ ለውጣለው እግዚአብሔር የተመሰገነ ይሁን እግዚአብሔር ይመስገን ልጅህን ጎርጎርዮስ ያስተማርከው ጎርጎርዮስ ዓለማዊ ብቻ ሳይሆን መንፈሳዊ ትምህርትም የሚሰጥበት ወጣቶች የሚቀረጹበት የቤተ ክርስቲያናችን ብቸኛ ትምህርት ቤት ነው ብዙ ወጣቶች እየተማሩ ነው ከዛም የሚወጡት እጅግ በጣም ጎበዝና ስነ ምግባር መንፈሳዊ ህይወት ያላቸው ናቸው እዛ ገብቶ ነው እንግዲህ አጀሬ ከዛ ህይወት አውጥቶ ከቤተ ክርስቲያንም አርቆ ከእናት ከአባትም ለይቶ የራሱ ሊያረግ ያሰበው እግዚአብሔር ግን ይችልበታል እመቤታችን ልፋትንም ጸሎትንም ቆጥራ ልጅህን ታድጋላለች ምንም ችግር የለም ከዚህ በኋላ የሚያስቸግርም ነገር አይኖርም አልፎም እየመጣ ተጠመቅ አንተም ጸልይ ስገድ እንኳን ልጅን ሰግዳለሁ ተናደጋለሁ ግን ጉድ ያለብኝ እኔ ማለት በስላሴ ሰበረት እንጥላ ገርጋሪ ነኝ እሺ 3 ወር አሁን አዘግተናል ስራውን አዘግተናል እሺ እኔ መብርሃን ስጧስ የገባ ማታ ሲወጣ መንገድም ላይ እመቤቴ ነው የሚለው እሷ ይዛን ነው እንጂ እሺ ቤቱን ሁሉ ማሸጥ ነበር ቤቱን እንዳይሸጥ መብርሃን ከልክላ ወዳ ነበረበት ሁሉ ከሰው ወስዳ ዘጋችለት አሁን በቃ ስራውን አሁን ልናደርግ ነው ግን እመቤቴ ይዛዋለች እስካሁን በመብርሃን ስም ነው የተያዘው እሺ ገርግር አይነጥላ ሌላ ማን ያለው መተት የምን መተት የሰው በቃ ኑሮ እንዳይኖረው እጅ እንዳይኖረው ህይወት እንዳይኖረው ብለን በቃ ሲወጣ ሲገባ መብርሃን ነው የሚለው እሷ ይዛው ነው ያለ ነው በእንባሳ ሁሉ መተት ሌላ ማን ያለው በቃ አይነጥላና መተት ነው ያለ ነው እስኪ ምንድነው የምታረጉት አንድ ነገር ይሞክራል መጨረሻ አይደርስም ሰዎች ያናግራል መጨረሻ አይደርስም ለሱ የሆነ ነገር ላይ ውጤት የለውም ለሰው ሲሆን ግን ውጤት ያገኛል ብዙ ሰው ይሄንን የምታረጉት እናንተ ናችሁ አዎ ብዙ ሰው ያውቃል በጣም በትልቅ ሰዎችን ያውቃል በሀብትም በኑሮም በገንዘብም በእውቀትም ባለስልጣኖችም ያውቃል ግን እንዲጠቀም አናደርገውም ትገረግራላችሁ አሁን ገረግራለን እንከለክን ይዝበታለን በቃ ዝም አይነጥላ ስንት አመት ነው ከሱ ጋር አብረን የኖርነን እሺ የኖርነን አብረን ግን መተቱ ስንት አመት ነው መተቱ እንኳን አንድ 6 አመት 7 አመት ነው የሚሆነው አንድ 6 አመት 7 አመት ቀለል አድርጎት ይሄን ሁሉ አመት ህይወት አበላሽቶ ዘግቶ ማለት ነው እሺ ሌላስ በቃ እነዚህ ናቸው ያሉት ትሄዳላችሁላችሁም ተንበርከኩ እሺ በልጥሩ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም እድሎቹን ምዘጋ ትዳሩን ምበጠብጥ ገርግር አይነጥላ የጓደኛ የምቀኛ መተት የእድል መተት የሰላቢ መተት ሁላችንም ለቀናል በስላሴ ስም ለዘላለም በሲኦል ታስረናል የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል የመጨረሻችን ነው በሰባት ጩናቱ ተለበል 1 ቀጥል 2 3 4 5 6 በለመጨረሻ ገንዝና ሊቀ መላእክቱ ቅዱስ ሩፋኤል ሲኦል ያወርድ ኪዳነ ምሕረትን አመስግኑላቸው እግዚአብሔር ይመስገን ልጄ ችግር አለበት ብሎ መጣ አንተ ጋም ችግር አለ ብላ ደግሞ ኪዳነ ምሕረት ልጅንም አባትን ፈወሰች በእውነት ኪዳነ ምሕረትን እልል ብላችሁ አመስግኑ እግዚአብሔር ይመስገን ደስ አለ አዎ ባለሀብቶች ታውቃለህ ባለስልጣን ታውቃለህ የሰው ማት ታውቃለህ ግን ምንም አልተጠቀምክም ታስረቆች ምንም ነገር የለም በቃ ገርግር አይነጥላን የዘጋብህ መተቱ ነው እየጀመርክ እንዳትጨርስ የሚያደርግ ተሸኝቷል እግዚአብሔር ይመስገን እሺ አሜን እውነቴን ነው የምነግርህ በቲክቶክ ሳይሆን ወላይቷ ምን ሲሉ በጣም ደስ ይለኛል ቤተክርስቲያናችን ችግር አለባት ግን እንደርሱ አይነት አባቶችን በመኖራቸው ቤተክርስቲያናችን ከነክብሯና ከነቅድስናዋ መኖሩ ደስ ይለኛል እውነቴን ነው የምነግርህ ሳይሆን ምን ዛሬስ ብዙ አመት ነው የማይወጥና ደስ ይለኛል ወላይቷ ምን ሲሉ ደስ ይለኛል በብርሃን የሚጠራሰው ደስ ስለሚለኝና በጣም እግዚአብሔር ይመስገን እንኳን ተፈታችሁ እግዚአብሔር ይመስገን
አሜን አባት እግዚአብሔር ይመስገን። አሜን። ሰርፎትን ዳንስ ኪዳነ ምሕረት የመጨረሻ ታድርግላችሁ። ኪዳነ ምሕረት ተባርካችሁ በእውነትም መብራንን አመስግኑላቸው።